ብዙዎቻችን ስለ ኒኩለር ቴክኖሎጂ ስናስብ ቀድሞ ጭንቅላታችን ውስጥ የሚመጣው ኒኩለር ቴክኖሎጂ አሉታዊ ጎኑ ነው ወይም ደግሞ ለጦርነት የሚውለው አገልግሎት ነው። ነገር ግን ኒኩለር ቴክኖሎጂ ከዚህ ባሻገር በርካታ የሆነ አዎንታዊ ጠቀሜታዎች አሉት። ዛሬ በኢትዮጵያ ኒኩለር ኮሚሽን ግቢ ውስጥ እገኛለሁ። ኮሚሽኑ የማህበረሰቡን እንዲሁም ደግሞ የወጣቶችን ግንዛቤ ለማሳደግ ሚውዚየምን ከፍቷል። እዚህ ሚውዚየም ውስጥ ምን ነገሮች አሉ የሚለውን ለመመልከት እዚህ ተገኝተናል። አብራችሁን ሁኑ። በጣም እግዚአብሔር ይመስገን። ደሊና ዮሐንስ እባላለሁ። በኢትዮጵያ ኒውክሌር ኤነርጂ ኮሚሽን ኮሚኒኬሽን ቲም ውስጥ እየሰራሁ እገኛለሁ። መልካም። ይህ ሚውዚየም በኢትዮጵያ ኒውክሌር ኤነርጂ ኮሚሽን የተቋቋመ ሚውዚየም ነው። ይህ ሚውዚየም ለምን ዓላማ ተቋቋመ? ብዙዎቻችን እንደምናውቀው ወይም ደግሞ ብዙዎቻችን አስዩም እንደምናደርገው ኒውክሌር ቴክኖሎጂ በጥፋት ነው አስዩም የምናደርገው። እንደ ድል ሆኖ በጥፋት ነው የጀመረው። ነገር ግን ለጥፋት ፐርፐዝ ብቻ እንደማይሆን ለብዙ ችግሮቻችን ደግሞ መፍትሄ እንደሚሆን ለማሳየት የተቋቋመ ለህብረተሰቡም ለማሳወቅ ግንዛቤ ለማስጨበጥ ታስቦ የተሰራ ሙዚየም ነው። አሁን የምንሄደው ወደ ታይም ላይ ነው ወይም ደግሞ ወደ ጊዜ ሰሌዳው ነው። እዚህ ጋር ምን እናገኛለን? የኒውክሌር ቴክኖሎጂ ከየት ጀመረ፣ ወዴት ሄደ፣ እኛ ደግሞ የቱ ጋር እንገኛለን የሚለውን ያሳየናል ማለት ነው። የመጀመሪያው ትልቁ ማይልስቶናችን ወይም ደግሞ ትልቁ ስኬታችን የሚሆነው በ1896 ነው። ሄንሪ ቤክትሬም ራዲዮ አክቲቪቲን ዲስከቨር ሲያደርግ ማለት ነው። አንዳንድ ኤሌመንቶች ውጫዊ ፎርስ ሳይኖር የራሳቸውን ኢነርጂ ይሰጡናል፣ ኃይል ይሰጡናል ነው። ከዛም በ1938 ኒውክሌር ፊዥን አይደንቲፋይ ይደረጋል። ከአራት ዓመት በኋላ ነው የመጀመሪያው ኮንትሮልድ ኒውክሌር ሪአክሽን የሚፈጠረው ወይም ደግሞ መቆጣጠር የምንችለው ማለት ነው። ከዛም በ1954 የመጀመሪያው ኒውክሌር ፓወር ፕላንት ይተከልና ኤሌክትሪሲቲ ማመንጨት ይጀምራል ማለት ነው። ከዚህ በኋላ ሀገራት ፊታቸውን ወደ ኒውክሌር ቴክኖሎጂ ማዞር ይጀምራሉ። ቀጥሎ ደግሞ በጦርነት ላይ ያለውን ታሪክ አሳይሻለሁ። ቅድምም እንዳልኩት በአሉታዊ መንገድ ነው የኒውክሌር ቴክኖሎጂ ታሪክ የጀመረው። የአሉታዊ መንገድ እንዲጀመረ ለብዙዎቻችን ጭንቅላታችን ውስጥ መጀመሪያ የሚኖረው መቼም የጃፓን ሂስትሪ ነው አይደለ? ሂሮሺማ እና ናጋሳኪ። ከዛ ጀርባ ደግሞ ምን እናገኛለን? የማንሃታን ፕሮጀክት እናገኛለን። በአሜሪካ የነበረ ሚስጥራዊ የነበረ ፕሮጀክት ነው ማለት ነው። ለመጀመሪያም ለመጨረሻም ጊዜ ግን ዲስትራክቲቭ ለሆነ ፐርፐስ ወይም ደግሞ ለጥፋት አላማ ኒውክሌር ቴክኖሎጂን ተጠቅመን የምናልፈው እዛ ነው፣ ሂሮሺማ እና ናጋሳኪ ላይ ማለት ነው። ግብርና ላይ ስንሄድ ደግሞ ብዙዎቻችን መቼም ፍሩት ከመብላታችን በፊት ምናምን ቤት በተለምዶ ምን ይሉናል? እጠቡት ይሉናል አይደለ? ለምን? ኬሚካል ስለሚረጭበት ስለሚያውቁ ያንን ኬሚካል መጠቀም ለመቅረፍ ነው አንዱም ያገለግለን። ይሄ ደግሞ ምን ያገለግለናል? አንደኛ ሼልፍ ላይፍን እንዲጨምር፣ ፉድ ሴኩሪቲን ለማረጋገጥ፣ ምርታማነታችንን ለመጨመር ያገለግለናል ማለት ነው። ግብርና ላይ ያለን ጥቅም ይሄንን ይመስላል። ይሄ እንደ ጌም አይነት ነው። ፐርፐዙ ምንድን ነው? እዚህ ጋር ምን አይነት ጌሞች ናቸው የሚኖሩት? እስካሁን ሳብራራልሽ የቆዩት ነገሮች አሉ አይደለ? ከዚህ በኋላም ደግሞ ማብራራልሽ ነገሮች ይኖራሉ። እነሱ ነገሮች እንዴት ይሰራሉ የሚለውን ነገር ከመስማት ይልቅ ቪዥዋል በሆነ መንገድ ለማየት ነው ጌማቸው ማለት ነው። እዚች ጋር አተም ስትራክቸር አለችን። አሁን ብዙ ወገኖቻችን በካንሰር እየተጠቁ ይገኛሉ አይደለ? ወረፋውም ብዙ ነው። ይሄ ለዛ መፍትሄ እንዲሆን ነው ህልማችን። እዚህ ጋር የፔት ስካነር ዲፒክሽን ነው ያለው። የሰውነታችንን ፋንክሽን ስለሚያሳየን ቲዩመር በጊዜ እንድናይ የቱ ጋር ነው ያለው፣ እንዴት ነው የሚያድገው፣ ተመልሶ ይመጣል የሚሉትን ጥያቄዎች ይመልሳል። ለብዙ ጥያቄዎቻችን መፍትሄ ይሆናል ማለት ነው። አሁን ደግሞ ለምክትል ኮሚሽነር ትቻቸው ሄዳለሁ። አመሰግናለሁ። ሰላም ነው። የኢትዮጵያ ኒውክሌር ኤነርጂ ኮሚሽን ምክትል ኮሚሽነር ኢንጂነር አብዱራዛቅ ኦመር ደሊና ማስተዋወቃናለች እና እዚህ ጋር ስምንት ነው የሚያሳየው። ኦኬ። በዚህ በሳይንስ ሙዚየም ውስጥ የተካተቱትን የኒውክሌር ቴክኖሎጂ እና የኃይል ማመንጫ ዋና ዋና ተግባራትን በተመለከተ ደሊና ያሳያች ይመስለኛል ለአንቺና ለተመልካቾቻችን። እኔ ደግሞ በመጨረሻው ዋነኛው የኒውክሌር
ኃይል ማመንጫ መሰረትና ማዕከል ተደርጎ የሚቆጠረው ሪአክተሩ ወይም ማብላያው እንዴት እንደሚሰራና ምን አይነት አገልግሎት እንደሚሰጥ ማሳየት ይሆናል። ኒውክሌር ኃይል ማመንጫ ከሌሎቹ የኃይል ማመንጫ ቴክኖሎጂዎች የሚለየው የኃይል ወይም ሙቀቱ የሚፈጠረው የዩራኒየም አተምን ለሁለት በመክፈልና በመሰባበር ነው። ያ መሰባበር የሚካሄድበት ሪአክተር ይሄ ነው። ፕሬጀራይዝድ ኒውክሌር ሪአክተር ነው የሚባለው ኃይል ማመንጫነቱ። እንግዲህ ይህ በአጠቃላይ ተሰባስቦ ሲጠቃለል ወደፊት ኢትዮጵያ ልትገነባ ያሰበችውን ራዕይና ሞዴል በስሪዲ ዲዛይኖችና ይሄ ባለ 2 ዩኒት እያንዳንዳቸው 1250 ሜጋዋት ኃይል ማመንጨት የሚችሉ የኒውክሌር ኃይል ማመንጫ ጣቢያ ነው። ይህ እንግዲህ የሚያሳይሽ በኤኔክ ውስጥ በእውቀት የሚመራ በክህሎት የሚታነጽ ተቋም በሀገር በራሱ ልጆችን መሰረት አድርጎ በሚሰራ ጊዜ ለነገ ትውልድ የሚተርፍ ተግባራትን ያካሂዳል። እዚህ ጋር መሰረት እየተጣለ ያለው ገና ላልተፈጠሩትና የኢትዮጵያን ብልጽግና ለማረጋገጥ የሚካሄደውን እንቅስቃሴ ጭምር ነው። እዚህ ጋር በመሰራትና መሰረት በመጣል ላይ ያለው ይህ መሰረት እንግዲህ ከዘሩ መትከሉ ተጀምሯል። ዘሩ ችግኙ መብቀል ጀምሯል። አበባና ፍሬው የሚታይበት ጊዜ ሩቅ እንደማይሆን እዚህ ላይ ያየናቸው በአጭር ጊዜ በ9 ወራት እድሜ ውስጥ የሰራናቸው ተግባራት ምስክር ይሆናሉ። ለነበረን ቆይታ እጅግ በጣም ከልብ አመሰግናለሁ ምክትል ኮሚሽነር ኢንጂነር አብዱራዛቅ ኡመር። እኔም በጣም አመሰግናለሁ። ተመልካቾቻችን እንግዲህ በኢትዮጵያ ኒውክሌር ኢነርጂ ኮሚሽን ውስጥ የነበረን ቆይታ እስካሁኑን ይመስላል። በዚህ በቆይታችንም እንግዲህ የኒውክሌር ቴክኖሎጂ ለምን ዓላማ ይውላል፣ ምን አይነት ጠቀሜታ ይሰጣል የሚለውን በቅጡ እንደተረዳችሁ ተስፋ እናደርጋለን። እኛ የነበረንን ቆይታ ጨርሰናል። አብራችሁን ስለነበራችሁ እናመሰግናለን።